በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ዕለት። እስከዚች ዕለትና እስከዚች ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የበኩራት የቃል ኪዳን የአደራ ልጆች፣ የቅዱሳን ሁሉ ወዳጆች፣ በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ያደረሰን ልዑል አምላካችን እግዚአብሔር ክብር ምስጋና ይድረሰው። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰኑይ ለመስከረም በዛቲ ዕለት ኮኑ ሰማዕተ ቅዱሳን ኮቶሎስ ወእህቱ አክሱ ደቂቁ ለሳቦር ንጉሠ ፋርስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 22 በዚች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስና እህቱ አክሱ በሰማዕትነት አረፉ። ለቅዱስ ኮቶሎስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉሥ ሳቦር እሳትን የሚያመልክ ነው። ብዙዎች ምዕመናንን ስለሚያሰቃያቸው ክብር ይግባውና የክርስቶስን ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህም ጣጦስ በአንዲት ሀገር ላይ ገዥ ነበር። እርሱ ክርስቲያን እንደሆነ በንጉሱ ዘንድ ወነጀሉት። ንጉሱም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላውን መኮንን ወደ እርሱ ላከ። ሁለተኛም ክርስቲያንን ያገኘ እንደሆነ ጽኑ ስቃይን እንዲያሰቃይ አዘዘው። የንጉሥ ልጅ ኮቶሎስም ይህን ነገር በሰማ ጊዜ ወዳጁ ጣጦስ ወደ አለባት ወደዚያች ሀገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉሥ እንደወነጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያን ጊዜም የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉ ታዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በእሳቱ ላይ አማተበ። እሳቱን የኋሊት ተመልሶ ጠፋ። ኮቶሎስም ይህን ተአምር ባየ ጊዜ እጅግ አድንቆ ጣጦስን ወንድሜ ሆይ ይህን ስራይ እንዴት ተማርክና አወክ አለው። ጣጦስም ይህ ከስራይ አይደለም፣ ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሃይማኖት ይህ ድንቅ ተአምር ይደረጋል እንጂ ብሎ መለሰለት። ኮቶሎስም ይህን በክርስቶስ የማምን ከሆንኩ እንደዚሁ ልሰራ እችላለሁን አለው። ጣጦስም እንዲህ ብሎ መለሰለት፣ በእርሱ ካመንክበት ከዚህ የሚበልጥ ተአምራት ታደርጋለህ አለው። በዚያን ጊዜም ቅዱስ ኮቶሎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። በዚያን ጊዜም ነበልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ኮቶሎስም ረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደ ኋላ 12 ክንድ ተመለሰና ጠፋ። ከዚህም በኋላ መኮንኑ ወደ ንጉሥ ሳቦር ከመኮንኑ ከጣጦስና ከልጁ ከኮቶሎስ የሆነውን ሁሉ ጻፈ። ንጉሱም ሰምቶ ጭፍራ አድርጎ አስቀረባቸው። የቅዱስ ጣጦስንም ራሱን በሰይፍ ቆረጠውና የሰማዕትነትን አክሊል ተቀበለ። ልጁን ቅዱስ ኮቶሎስን ግን ጽኑ ስቃይን አሰቃየውና ደግሞ እንዲያሰቃየው ሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረው። እህቱም አክሱ ወደ እስር ቤት ወደ እርሱ መጣች። ወደ ቀድሞ ስራው እንዲመለስ ተሸነግለው ዘንድ አባቷ ልኳታልና። እርሱ ግን እህቱን ገሰጻት፣ መከራት፣ የቀናች ሃይማኖትን ማስተማራት።
ያን ጊዜም ከስህተቷ ተመልሳ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት። እርሱም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲህ አለችው፣ አባቴ ሆይ ለእኔና ለወንድሜ ለኮቶሎስ የሆነው ለአንተ ቢደረግልህ ይሻልሃል። ክብር ይግባውና ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና አለችው። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስከሰጠች ድረስ ጽኑ ስቃይን እንዲያሰቃዩት አዘዘ። በዚህም ምስክርነቷን ፈጽማ የሰማዕትነትን አክሊል ተቀበለች። ወንድሟን ቅዱስ ኮቶሎስን ግን በፈረሶች ጅራት ውስጥ አስረው በተራራዎች ላይ አስሮጧቸው። ስጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪው እጅ ሰጠ። የቀረ ስጋውንም ወደ 3 ቆራርጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የሕይወት አክሊልን በመንግሥተ ሰማያት ተቀበለ። ወታደሮችም ሲመለሱ የሰማዕታትን ስጋ ይወስዱት ዘንድ በሀገር አቅራቢያ ያሉ ቀሳውስትንና ዲያቆናትን እግዚአብሔር አዘዛቸው። እነርሱም በሌሊት ሄደው የቅዱሳን ሰማዕታትን ስጋቸውን ወስደው በታላቅ ክብር ገነዟቸው። እንደ በረዶም ነጭ ሆነው አግኝተዋቸዋልና የመከራው ወራትን እስቲፈጸም ድረስ በመልካም ቦታ ኖሯቸው። ከዚያም በኋላ ያማረች ቤተ ክርስቲያን ተሰርቶላቸው የቅዱሳን ስጋቸውን በዚያ አኖሩ። ከስጋቸውም ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኮቶሎስ ወአክሱ ብጽዕት ወፍቁረ ጣጦስ ሰማዕት ሶብአተ በመስቀል ትምህርተ ሕይወት መጠነ 10 ወክሌቱ በእመት ማዑደ ምኩናን ሰሰለ ጽእሳት። በዚህችም ቀን የከበረ ዮልዮስ በሰማዕትነት ያረፈበት መታሰቢያው ነው። ይህም ቅዱስ አቅፋሐስ ከሚባል ሀገር ነው። ክብር ይግባውና ጌታችንም ስለ ቅዱሳን ሰማዕታት ለስጋቸው እንዲያስብ ገድላቸውንም እንዲጽፍ ስጋቸውንም ገንዞ እያንዳንዱን ወደ ሀገራቸው እንዲልክ ያቆመው ነው። እግዚአብሔርም በመኳንንቱ ልብ መታወርን ስለ አመጣ ለሰማዕታት ይህን ያህል በጎ ስራ ሲሰራ ምንም ነገር አይናገሩትም። ስለ ጣዖት አምልኮም አያስገድዱትም ነበር። ጽሕፈትም የሚያውቁ 300 አገልጋዮች አሉት። እነርሱም የሰማዕታትን ገድላቸውን እየተከታተሉ ይጽፋሉ። በማሰቃየትም ሳሉ ሰማዕታትን ያገለግላቸዋል። በቁስላቸውም ውስጥ መድኃኒት ያደርግላቸዋል። ሰማዕታትን ይመርቁታል። እንዲህ ብለውም ትንቢት ይናገሩለት ነበር። አንተም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስም ደምህ ይፈስ ዘንድ አለ ከቅዱሳን ሰማዕታት ጋር ትቆጠራለህ። የከሃዲው ዲዮቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ዮልዮስን ከቅዱሳን ሰማዕታት ከቁጥራቸው 1 ሊያደርገው ወዶ ቅዱሳን ሰማዕታትን ትንቢት እንደተናገሩለት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብፅ ሀገር ደቡብ ወደ ሆነች ወደ ገሙዲ ወደ መኮንኑ አርማኒዎስ እንዲሄድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አዘዘው። ወዲያውኑ ተነስቶ ሄደ። ከዚያም ደርሶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን ብዙ ጊዜ አሰቃየው። እግዚአብሔርም ያለ ጥፋት በጤና ያነሳው ነበር። ከዚህም በኋላ ምድር አፏን ከፍታ ጣዖታቱን ትውጣቸው ዘንድ ቅዱስ ዮልዮስ ክብር ይግባውና ወደ እግዚአብሔር ጸለየ። ወዲያውኑ አፏን ተከፍታ 7 ጣዖታትን 130 የሆኑ ካህናቶቻቸውን ዋጠቻቸው። በዚያንም ጊዜ ቅዱስ ዮልዮስን አምጥተው ለአማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱን ግን ከካህናቶቻቸው ጋር ጠፍተው አገኟቸው። በዚያ ያሉ ሕዝቦችም ይህን አይተው እጅግ አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመኑ። መኮንኑ አርማኒዎስም ጣዖታቱ ከካህናቶቻቸው ጋር እንደጠፉ ባየ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቅዱስ ዮልዮስም ጋር ወደ አትሪብ ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። የአትሪብ መኮንን ግን ቅዱስ ዮልዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችንም ያለ ጥፋት ያነሳው ነበር።
በአንዲት ዕለትም የጣዖቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸለሟቸው። በመብራቶችና በስዕሎችም ዘንባባ አስጌጧቸው። በማግስቱም መጥተው በዓላቸውን ለማክበር በዋዜማ አዘጋጅተው የጣዖታቱን ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ ዮሐንስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜም ጌታችን መልአኩን ልኮ ጣዖታቱን ራሶቻቸውን ቆረጠ፣ ፊቶቻቸውን በወፍ አጠቆረ። ሽልማታቸውንና ዘንባባውን የጣዖቱን ቤት ሥርዓት ሁሉ አቃጥሎ አጠፋ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓል እንዲያከብሩላቸው በከበሩ ልብሶች ተሸልመው ሲመጡ ተጎሳቅለው ጠፍተው አዩአቸው። የጣዖቶቻቸውን ድካማቸውን አወቁ። እንዲህም አሉ፣ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛን ያድኑ ዘንድ እንዴት ይችላሉ? ይህንንም ተናግረው ከአክትሬብ መኮንን ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ዮልዮስ ጧ ወደሚባል ሀገር ሄደ። ከእርሱም ጋር የገምኑዲ መኮንንና የአክትሬብ መኮንን አሉ። የጧ መኮንን ወደሆነ ወደ እስክንድሮስ ቀርቦ በፊቱ ክብር ይግባውና በጌታችን ስም ታመንና እንዲህ አለው፣ ገድሌን ፈጽምልኝ፣ ራሴንም እንዲቆርጡ እዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እንዲሄድ። እስክንድሮስም እኔ አላሰቃይም፣ በአንተ ላይ ምንም ክፉ ነገር አላደርግም አለው። ቅዱስ ዮልዮስም 500 የሚሆኑ አገልጋዮቹን ሰይፎቻቸውን መዘው እስክንድሮስን እንዲያስፈሩት አዘዛቸው። በዚያንም ጊዜ በእስክንድሮስ ላይ ተነስተው በክብር ባለቤት ክርስቶስ ምስክሮቹ እንሆን ዘንድ የሁላችንም ራሶቻችንም እንዲቆርጡ ካላዘዝክ እኛ እንገድልሃለን አሉት። ዳግመኛም ርኩስ መንፈስ እንዲጫንበት ቅዱስ ዮልዮስ አዘዘ። ወዲያውኑ በመኮንኑ በእስክንድሮስ ላይ ተጫነበት። በዚያንም ጊዜ ራሶቻቸውን ይቆርጧቸው ዘንድ በጽሑፍ አዘዘ። ሁሉንም ቅዱሳን ሰማዕታትን ቆረጧቸው። እሊህም ቅዱስ ዮልዮስ ልጁም ቴዎድሮስ፣ የከበረ ወንድሙ ዮንያስ፣ 500 አገልጋዮቹ፣ የገምኑዲና የአክትሬብ መኮንኖች፣ ብዙዎች ሕዝቦቹም የሁሉም ቁጥራቸው 1500 ነው። በዚያችን ቀን ከቅዱስ ዮልዮስ ጋር በሰማዕትነት የሞቱ ናቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። የቅዱስ ዮልዮስን የልጁንና የወንድሙን ሥጋ አንስተው ወደ እስክንድርያ ሀገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና፣ ትውልዱ ግን አትፋሃስ ከሚባል ሀገር ነው። በአማረ ቦታ ውስጥም አኖሯቸው። ከዚያም በኋላ የአማረች ቤተ ክርስቲያን ሰሩላቸው። ከእርሳቸውም ታላላቅ የሆኑ ድንቆች ተአምራት ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በሁሉ ሰማዕታት ጸሎት እግዚአብሔር ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ መፍቀሬ ምጽዋት ብእሴ ላዕለ ንግድ ወላዕለ ፈላሴ ብእሲ ላዕለ ንግድ ወላዕለ ፈላሴ ጸንህ ኪያከ ዮልዮስ ዘአቅፋሴ ታበኒ መድኃኒተ ደዌ ኃጢአት ዘይጠሲ ከመፍሪሃ ለምድር ጸንህ ባህራሴ ሰላም ለክሙ ለዮልዮስ አባሉ ዮንያስ እሁ ወቴዎድሮስ ባሉ አክርስጦስኒ ሱታፌክሙ በኩሉ ለማህበረ ዚአነ ሰላም በሉ ከመ ሰላምክሙ ዘልፈ ምስሌነ ያሃሉ ሰላም እብል ዘዮልዮስ አንጋደ ውስተ አንስተ ወእደ እሉ ጻድቃን ሀበ ይቀውሙ አውደ ይደምሩ ውስተ ወርቆሙ ዘዘይአለ ፍቅደ እንዘ ይሬስዩ እምኔነ ውጹእ አሐደ። በዚችም ቀን የሰማዕት በዓል መታሰቢያው ነው። በረከቱም ከሁላችን ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እስራ ወሰሉሱ ለመስከረም በዛቲ ዕለት ኮኑ ሰማዕተ ቅዱሳን ጻድቃን መነኮሳት ወአቡነ አብዮስ ወእንድርያስ። ወበዛቲ ዕለት ተስካራ ለቅድስት ድንግል ቴክላ መርዓተ ክርስቶስ ወአርባዕቱ ሰማዕታት ወጎርጎርዮስ መንከራዊ ወእንጭና ወብሊና። ወበዛቲ ዕለት ተስካሩ ለእወስጣቴዎስ ሰማዕት በረከቱ ተሃሉ ምስሌነ ለዓለመ ዓለም። ዘአቅረብኩ ማሕሌተ አዘኪሬ አእላፍን ለተጸምዱ ከዘልፈ ለዓለም ዘወከፍ ዘንዴቴ መጽሐፈ እንተረሰ ከእግዚኦ ጸሪቀ መበለት ውኩፈ ምላሉ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ
ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ እንዘይደርስ ለዛ አንብቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያውልን፣ አምላካችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን፣ ቃል ኪዳናቸው አይለየን፣ ምልጃ ጸሎታቸው እንዲጠብቀን በሰላም እንዲያውለን። አቡነ ዘበሰማያት እንበል። ትምጻእ መንግሥትከ ወይኩን ፈቃድከ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ንኅድግ ለዘአበሰ ለነ ለዓለመ ዓለም በሰላም ቅዱስ ገብርኤል ወድንግል በሥጋኪን እግዚአብሔር ጸባኦት ሰላም ለኪ ወለአንቲ እምአንስቶ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ወንጽሐነ ይረስየን ይረሲክሙ ድልዋነ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ወእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ።